ነብዩ በጣም ስለሚያቀርቡት ስለሚወዱት እሱ ዘንዳ መጡና ፈከለሙ ፊሃ እንደው ፋጡማ ነው ስማ ባይዘው እጇ ሊቆረጥ ነው ነብዩ ፈርደዋል መቼም አንተን በጣም ያቀርቡሃልና እረባኪ እንደው ታደጋት አትብታለች አትደግመው ምናም ብለው አሉ ከዛስ ፈከለሙ ፊሃ ያኒ ወሳማን አናገሩ ፈከለመ النبي صلى الله عليه وسلم ነብዩን ደሞ ሄደና እሱ እንደ ሽምግልና ሆኖ እንደው መቼም አትብታለች ሰውና ተሳሳታለችና እንደው ያ ረሱላህ እንደው ብሎ ሸመገለ فقال له النبي صلى الله عليه وسلم يا أسامة أنت أسامة هوي لا أراك تشفع في حد من حدود الله تعالى እንደው በአላህ ውሳኔና ፍርድ ላይ መሃል ገብተህ እየሸመገልክ ያለ ይመስለኛል ይህን ስትተገብር ብቻ ላይክ እንደው አልይ ሁለት እንዴት ብለው ቆጣ ብለው ተናገሩ ሰለላሁ ዐለይሂ ወሰለም ثم قام النبي صلى الله عليه وسلم خطيبا አዳዲስ ከባባድ ነገሮች ሲፈጠሩ ብድግሉና ሚንበር ላይ ወጥተው ኹጥባ ያደርጋሉ ኹጥባ ማለት ምክር ነው ያኒ የተከሰተውን ነገር ይመክራሉ ያ እንደዚህ እንዴት ይሆናል ምናም ብለው ይመክራሉና ይገስጻሉ خطيبا ሚንበር ላይ ወጡ ሰለላሁ ዐለይሂ ወሰለም فقال ከዚህ ቀደም የነበሩትን ህዝቦች ያጠፋቸው እኮ እናንተም ተጠፋላችሁና ተጠንቀቁ ማለት ነው ከእናንተ ቀደም የነበሩትን ህዝቦች እኮ ያጠፋቸው أنهم كانوا إذا سرق ከሆነ አካል የሰረቀ እንደሆም فيهم الشريف تركوا ክቡር የሆነ ሰው የክቡር ቤተሰብ ሰው የንጉስ ልጅ የባለ ሀብት ልጅ ምናምን ይሄ ደረጃ ያለው ሰው በማህበረሰቡ ዘንዳ እሱ ወይንም የሱ ቤተሰብ ኦር የሱ ልጅ የሰረቀ እንደሆነ ፍርድ አስተላልፉበትም ይተውታል እንዴት ያህያ ገሌ ልጅ እንዴት ብለን ነው ጅምን ቆርጠው ያህያ ገሌ እንዴት ነው ጅምን ቆርጠው ብለው ያልፉት ነበር ወይዛ ሰሪቅ የሰረቀ እንደሆነ فيهم الضعيف ደካማው ምስኪኑ የሰረቀ እንደሆነ ደግሞ قطعوه እጁን ይቆርጡት ነበር ይወትሮቹ والذي نفسي بيده ነፍሱ በእጄ በሆነች በአላህ እምላለሁ لو أن فاطمة يعني بنت محمد صلى الله عليه وسلم سرقت فاطمة لجي እንኳን ብትሰርቅ لقطعت يدها لجي فاطمة እንኳን ብትሰርቅ እጇን በቆረጥኳት ነበር እንደዚህ አይነት ሽምግልና ውስጥ በፍጹም እንዳትገቡ في صحيح البخاري ያለ ሐዲስ አሉ ነብዩ ሰለላሁ ዐለይሂ ወሰለም